እሷን ለማስለቀስ ነው የመጣችሁ? ለምን አወጡልን? ቤት ልካችሁ አይደለም መምጣታችሁ ለምን አስፈለገ ነው? እናቴ ለምን ታስለቅሳላችሁ? እጽ ለምንድን ነው መውሰድ የፈለግከው አንተ? ያው ራስን ለመደበቅ ነው። ያኔ ራስን ለመርሳት ቤተሰብ ሁሉ አጥቼ ልጄን አጥቼ በጥቅሉ አደንዛዥ ሰዎችን ስላጣ ወደ ሱስ ውስጥ ገባ። አባቱን እህቱን በቃ አጣ። ሰላም ሰላም፣ ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። ዛሬም እንግዲህ እንደተለመደው በአንድ አዲስ ነገር አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ሰፈር ደግሞ የተገኘንበት ዋናውና ትልቁ ምክንያት ምንድነው? አንድ ለየት ያለ ነገር ለማድረግና የተለየ ነገር ለማድረግ ነው ማለት ነው። በዋነኝነት እንደተለመደው ስራችን እየሰራ ነው። ዛሬ ደግሞ ከሰማነው ነገር አንጻር በጣም ብዙ የሚባሉ ነገሮች እና ታሪኮች ያሳለፉ ሁለት ሰዎችን ለማግኘት ነው እዚህ ሰፈር የመጣሁት ማለት ነው። እናት የለፉ ችግር የለውም። እና ምንድነው እንደተለመደው ታዲያ ያው የተለየ ነገር አይደለም። እነዚህ ሰዎች እንደሰማነው እንግዲህ ከአሜሪካን ሀገር ዲፖርት ተደርጎ የተባረሩ እናትና ልጆች ናቸው። እንግዲህ ዲፖርት የተደረጉበት ምክንያትም ደግሞ ምንድነው ማለት ነው? የተለየ በቃ ሐሺሽ የሚባል ነገር ይዞ ልጅ እናትን አባሯት ማለት እስከ እናቱ እንደተባረረ ነው። ሐሺሽ በእጁ ይዞ በመገኘቱ ብቻ እናቱንም ከአሜሪካ መንግስት ከአሜሪካ ምድር እሱም አብረው ተባረው እዚህ እንደሚገኙ ነው። አሁን ላይ በጣም ሪስክ ውስጥ እንዳሉና እስኪ ምናልባት ከዲፕሎማቶች ከኮር ዲፕሎማቶች ጋር ተነጋግረን ማምጣት የምንችለው ነገር ካለ የነሱ ጉዳይ እንዲታይ በኤምባሲ አንዳንድ ነገሮችን ከነሱ ኢንፎርሜሽን ለመሰብሰብ ነው ማለት ነው እዚህ የመጣ ነው። በዋነኝነት እንግዲህ ፍቃደኛም ላይ ሆኑ ይችላሉ። እነዚህ ሰዎች እስከዛሬ ድረስ ኦልሞስት ከተባረሩ ወደ 5 ዓመት ሆኗቸዋል እና እዚህ ሰፈር ውስጥ ነው የሚኖሩት ማለት ነው። መምጣታችንን አያውቁም። ሌሎች ጎረቤቶች ነው ጥቆማ የሰጡን፣ ግን ደግሞ ያው እነሱን ከሌሎች ጎረቤቶች ጋር ጥቆማ አስፈላጊ መስሎ ስላልታየን ቤታቸው ገብተን እስኪ አንዳንድ ነገር ለመጠየቅ ለመሞከር ነው እዚህ የተገኘ ነው ማለት ነው። ላይክ፣ ኮሜንት፣ ሸር እንዳይረሳ። አንዳንድ ስህተቶች እንግዲህ ህይወትን ጸጸት ውስጥ ያስገባሉ ማለት ነው። እንደሰማነው ይሄ ሰው በሳይኮሎጂን በጣም እየተጎዳ እንደሆነ እና ሕክምናም እንደሚያስፈልገው ነው የሰማነው ማለት ነው። እስኪ እንግባ። እንደተለመደው እንዳልኳችሁ ላይክ፣ ኮሜንት፣ ሸር እንዳይረሳ፣ ሰብስክራይብ እንዳይረሳ። እስኪ ተከተሉ ና በዚህ ውስጥ ነው ቤቱ እና ምናልባት ላይፈልጉ ፍላጎት የሚባል ነገር አለ። እኛ ግን የጎረቤት ሰዎችን የተለያዩ ሰዎችን አማክረን ነው ወደዛ እየሄድን ያለ ነው ማለት ነው። አዎ ጭሳለ እዚህ ጋር ይሄ የትኛው ነጭ ነው የተባለው አይደል? እቺኛው ነጭ ይሄኛው መሰለኝ። ቀስ እያልክ ሰላም ለዚህ ቤት ሰላም ነው። አሜን። ሰላም ነው። ወይዘሮ ፍቅርተ እንዴት ነሽ? ሰላም ነው ወይ? እኔ ልዑል እባላለሁ። ሰላም ነው። ከሚዲያ ነው የመጣሁት እና ያው በሰላም ያው ምናልባት ያው እዚህ ጋር ካሜራማንም አለ እየተቀረጽሽ ነው። አንዳንድ ነገሮችን ከአንቺም ጋር ከልጅሽም ጋር ለማውራት ነበር የመጣሁት። ያው የሰማኋቸው ነገሮች አሉ። እዚህ ድረስ ጎረቤቶች ጠርተውኝ ነው አንዳንድ ነገሮች እስኪ ከእናንተ ጋር ዲል ማድረግ ከቻልን መወያየት ከቻልን ማለት ነው። አይሆንም ማለት አይሆንም። ምን ችግር አለው? አልገባኝም ነገሩ። ያው የመጣንበት ጉዳይ ምንድነው? ያው በአንድም በሌላ መንገድ የተለያዩ ነገሮችን ስለእናንተ ሰምቻለሁ። አይ ምንም ማሆናቸዋል አይደለም። ያው አሜሪካን ትኖሩ እንደነበርና አሁን እዚህ የኖራችሁ እንደሆነ ነው የሰማሁት። ምን ታይታችሁ ነው የመጣችሁት? አይ ምንም አላየንም። እና ምናልባት እስኪ ስላሉት ስለ ህይወታችሁ አንዳንድ ነገሮችን ካወራን ምናልባት መቀየር የምንችላቸው ነገሮች ካሉ ተወያይቶ ለመቀየር ነው። ምንድን አይሆንም። በቃ እኔ አይሆንም። ምንድን ነው የምትቀይሩት? ኧረ እናቴ ተረጋጊ በእግዚአብሔር። ቆይ እስቲ መጀመሪያ አዳምጪኝ እስቲ። ቆይ እናቴ ቆይ ተረጋጊ። ኧረ ቆይ በእግዚአብሔር የሚያስለቅስ ነገር የለም። እስቲ ረጋ በይ። ኧረ በመድኃኒዓለም አላለቀሰች። ቆይ እስኪ ተረጋጊና መጀመሪያ ይኸውልሽ
ማለት እስኪ እናውራ ስላሉት ነገሮች አሁን ላይ ይገባኛል ስሜትሽ። እሺ ግን ደግሞ ያው እስኪ ረጋ በይና እናውራና የሚሆኑ ነገሮች ካሉ ለማድረግ ነው እዚህ የመጣ ነው እና እስኪ ተረጋጊ። ፈቃድሽ ከሆነ መልካም ፈቃድሽ ከሆነ ቤት ውስጥ ቁጭ ብለን እናውራ። እሺ ቆይ እስኪ ለማንኛውም እስኪ ቆይ እሺ ላይ ልብስ ጣል ላድርግ። እሺ እሺ ገና ሳወራ እኮ አለቀሱና በጣም ከባድ ነው። እሺ እንግባ። እሺ ሰላም ለዚህ ቤት አሜን። ና ግባ ና። እንግዲህ ውድ ተመልካቾቻችን ያው እንዳልኳችሁ ቤታቸው ገብተናል። ቤታቸው እዚች በጣም ጠባብ ቤት ውስጥ ነው የሚኖሩት ማለት ነው። በዋነኝነት እንግዲህ ዛሬ እዚህ የመጣንበት ምክንያት እናታችን ያው በመጀመሪያ ደረጃ እኔ ልዑል እባላለሁ፣ ጋዜጠኛ ነኝ እና በቃ ስለ እናንተ ህይወት ስላሳለፋችሁት ነገር አሁንም ስለምትኖሩት ነገር በጣም ብዙ ነገሮችን የሰማሁት እውነት ለመናገር እና የደረሰባችሁ ነገር አሳዛኝ ነው። ዲፖርት ከአሜሪካን ከሞቀ ህይወት ተላቆ እንደዚህ አይነት ህይወት ውስጥ መኖር ከባድ ነው። ይገባኛል ስሜቱ። ግን ደግሞ ስሜታዊ ሳትሆኙ እስኪ ያው እዚህ እንድመጣ ያደረጉን ጎረቤቶችሽ ናቸው። ስም መጥቀስ ባልፈልግም ማለት ነው እና እስኪ ወይዘሮ ፍቅርተ ምንድን ነው የሆናችሁት? የነበሩት ነገሮች ምንድን ናቸው? እና በቅርብም አናግሬ ነበረ ከሰማው ጊዜ በኋላ ጠበቆችን ኤምባሲ አካባቢ የአሜሪካን ኤምባሲ አካባቢ ያሉት ሰዎችን ሳናገር ነበረ። እንዴት ነገራቸው ሊስተካከልላቸው ይችላል ምናምን ብዬ ማለት ነው እና አንዳንድ ያሉኝ ነገሮች አሉና ምናልባት ከነበሩት ነገሮች ካሉት ነገሮች አሁን ላይ ደግሞ የህግ ማሻሻያዎች እየወጡ ይገኛሉ በአሜሪካን መንግስት ስር ማለት ነው እና ምናልባት ምህረት ሊደረግላችሁ የሚችልበት አሁን ካላችሁበት ሁኔታ ፎቶም ቪዲዮም ወስደን እንግዲህ ይቅርታ ከምንም በላይ ስለሆነ እስኪ እነሱ ነገሮች ለማቅረብ እና የሆነ ሰው አናግረናል። እንግዲህ ዲፕሎማት የሆነ ሰው ማለት ነው። እስኪ ምንድን ነው የገጠማችሁ ነገር? ይሄንን ነው ልልሽ የምፈልገው ነገር እና እስኪ ያሉትን የነበሩትን ነገሮች እያንዳንዶቹ ንገሪን እስኪ። መጀመሪያ ወደ አሜሪካ እንዴት ሄዳችሁ? እንዴት ነበረ? ከዛ በኋላ የነበረው ህይወት እነዚህን ዘርዘር አድርገሽ። ስሜ ፍቅርተ እባላለሁ። እሺ እውነት ነው አሜሪካን ቢያንስ እንኳን ከዚህ ምን እንደሆነ እንደሄድን እኛ ነው የምናውቀው። ሲቀጥል እዛ ስንት ዓመት እዛ ኖረናል አሜሪካ ማለት ነው። ዛሬ ግን እዚህ ኢትዮጵያ ገብተን 5 ዓመታችን ነው። 5 ዓመት ነው ከመጣችሁ? 5 ዓመታችን ነው። እና ጥሩ ኑሮ ነበር እዛ የምንኖረው። ላይፎቻችን ተስተካክለው እዛ ነበር የምንኖረው። ዛሬ ግን ኢትዮጵያ ላይ መጣን። ይኸው እንደምታዩት የተጎሳቀለበት ቤት ነው የምንኖረው። ኑሯችን በጣም የተስተካከለ ነበረ። አሁን ተበላሸ። በቃ ምንቅርቅሩ ነው የወጣው ኑሯችን። እንዴት ነበር ወደ አሜሪካ ሄዳችሁት? ማለት እንደሰማሁት ባለቤትሽም ልጅሽም እዛ አርፈዋል ተብያለሁኝ እና እስኪ እንዴት ነበር መጀመሪያ ከዚህ ሄዳችሁት? ያው ከዚህ የሄድንበት ምክንያት እዛ ነበሩ አሜሪካን ቤተሰቦችሽ? አዎ። እና በቤተሰብ ፕሮሰስ ነው ሄዳችሁት ወይስ በዲቪ? በቤተሰብ ፕሮሰስ ነው ማለት ነው። እዛ እየኖርን እያለ ያው አባቴ ያው አርፏል ማለት ነው። እዛም አባትሽም እዛ ነበር አሜሪካን ሀገር ነበር የሚኖረው? አዎ አርፏል አባቴ። ባለቤትሽስ? ባለቤቴም ያው እዛው ነው ያረፈው? አዎ አንድ ላይ ማለት ነው አርፏል ሁለቱም። በምን ምክንያት ነው ያረፉት? መኪና አደጋ ነው የሞቱት። ቤተሰቦች በመኪና አደጋ ነው የሞቱት? በመኪና አደጋ ማለት ነው። ኦኬ አባትሽና ባለቤትሽ ማለት ነው? አዎ መኪና አደጋ። ልጅ አሁን ትንሽ ማለት ሴቷ ልጅ የሞተችበት ምክንያት? ሴቷም እንደዛ ነው። አብረው ነው አንድ ላይ? አብረው አንድ ላይ ማለት ነው። ያው እንደ ቤተሰብ ማለት ነው። ሲቀጥል ያው ሁለት ልጆች ነው ያሉኝ። አንደኛው ትንሽ ታማሚ ነው። አሁን እዚህ ያለው ሴቷ ሞታለች? ሴቷ ሞታለች። እሱ ታማሚ ነው። ታሞ ያው ተኝቷል። ትንሽ አይምሮ ምንድነው ቆይ እንደዚህ ማለት እሺ፣ ይሄን ሁሉ ችግርና
ስቃይ አሳልፋችሁ አሜሪካ ነገር እና ወደ ኢትዮጵያ የተባረራችሁበት ምክንያት ምንድን ነው? ምክንያቱ ያው ቤተሰብ አጣን፣ ቤተሰብ የለም፣ ሁሉ ነገር አጣን፣ ባዶ ሆንን። ስንሆን ግዴታ አዲስ አበባ መግባት አለብን ብለን ወደ ኢትዮጵያ ገባን ማለት ነው። አሁን እንትን ማለት መሸፋፈን አያስፈልግም። እኔ የምፈልገው ነገር ምንድነው የተባረራችሁበት ምክንያት ሰምቻለሁ። በእርግጥም ግን ደግሞ አንቺ ትክክለኛውን ነገር እንድትነግሪኝ እንፈልጋለን። እንደ እናት አሁን እኛ ልጆችሽ ነን። ልጅሽ ምን ይዞ እንደተገኘ ብዙ ነገር ነበረ እንደሰማሁት አሽሽ ይዞ እንደተገኘ ሰምቻለሁ። በግልጽ ነው የምነግርሽ። ያው በእርግጥ ያው በሱ ምክንያትም ያው መሸፋፈንም ምንም ቢደበቅም ምንም ሁሉም ነገር ግልጽ ይሆናል። ያ እናት ነሽ አውቃለሁ። ያው እናት ነኝ። ያው እናት ብዙ ነገር ትደብቃለች። ሲቀጥል ያው ሺሻ፣ አሽሽ፣ ሲጋራ ምናምን ሲያጨስ እዛ ሀገር አይወዱም። አዎ ያን ነገር እንዲህ ሲያጨስ በቃ ተያዘ። እዛን አልቅሼ እግር ላይ ወድቄ ምን ብዬ ያላባት ነው አሳድገው ምናምን ብዬ እጄን አስፈታሁት። ታስሮ ነበረ? አዎ ታስሮ በዛ ምክንያት ማለት ነው። ለምን አገሩ በቃ አይፈቅድም ይሄን ነገር። አዎ ህገወጥ ነው። አዎ ስለዚህ አይሆንም ብለ በቃ እግራቸው ላይ ወድቄ ያላባት ነው ያሳድገው ምናምን ብዬ በቃ የሌለ ነገር በቃ የሌለውን ያለውን ሁሉ ተናግረን ልጅን ወደ እኔ ጋር ያርፉት ማለት ነው። ሲፈታ? አዎ ሲፈታ ማለት ከዛ በኋላ በፍርድ ቤት ተወስኖ ነው የተባረራችሁት? ያው በፍርድ ቤት ሁለተኛ እንደዛ አይነት ነገር በቃ የመጀመሪያ እንትን ማስጠንቀቂያ ተነገረው። ድጋሚ ይዞ ተገኘ? ነው አልተገኘም። ድጋሚ ይሄን ነገር እንዳይከሰትበት እንዳያደርግ ይሄን ነገር እንዳያጨስ አሽሽ የሚባል ነገር በቃ እነሱ አይወዱም ይሄን ነገር ማለት ነው። ገባኝ እኮ። ታዲያ እንዴት ተባረራችሁ ነው ታዲያ? ከአሜሪካ ነው ምክንያቱ ይሄ ነው። በቃ ተባረራችሁ? በዚህ ምክንያት በቃ ተባረርን። በፍርድ ቤት ተወስኖ ማለት ነው? በፍርድ ቤት ያለመንኳቸው ስትይኝ እሺ ያሉሽ ምን ላይ በቃ ምንም የሚያመጡት ነገር የለም። ያው በፍርድ ቤት ከተወሰነ ነው አንዴ ፍርድ ያዘ ደግሞ አይደለም። እዛ የነበሩታችሁን ሀብትና ንብረቶች ሽጣችሁ ወደዚህ አልመጣችሁም ወይስ ምንድነው የተደረገው? ያው ንብረታችን ያው እዛ ብለን ነው ጥለን የመጣነው። ማንቀሳቀስ አትችልም ተባለ? ምንም አይቻልም፣ ምንም ነገር አይቻልም። ያው መጣን እጅ እግራችን ይዘን ያው እዚህ ደሃ ቤት ያው ቲም ቤት ያው እሱንም ማብራት የሌለበት ቤት ነው። ጨለማ ነው እንደምታዩ ቤቱ መኖር ብቻ ነው። የታማሚ ልጅ ይዤ ማለት ነው። በጣም ያሳዝናል እውነት። የሰው ልጅ ከትልቅ ስኬት ደግሞ መልሶ ወዳልሆነ መንገድ እና በቃ ምንም ነገር የለኝ፣ ገንዘብ የለኝ፣ ምን የለኝ። እንዴት ነው ታዲያ አሁን የምትኖሩት? እንዴት ነው? አንዳንዴ በቃ ዝም ብዬ ጥጥም ፈትላለሁ። ጭራሽ? አዎ ጥጥ ፈትላለሁ። ቡና መጠጫ ጥጥም ያለኝ እዛ ጋር አለኝ። ያው እዛ ጋር ጥጥም አለኝ። እሱን እየወሰድኩ እየፈተልኩ ቡና መግዣ እንኳን ካለ እስቲ ታሳየን። ይሄ ነው የኔና ይሄ ነው ያው ጥጥ እየፈተልኩ ያው ምን ላድርግ። ቡና ለምጃለሁ። ቡና በጣም ወዳለሁ። ከዛ አባታምጪ ያው ተመልካቾች ጥጥ እየፈተለች ነው ከአሜሪካን ተመልሳ። ከባድ ነው እንግዲህ ያው መቼስ የህይወት መንገድ አንዳንዴ በጣም ከባድ ነው። እና ቪዛውንም ሁሉ ነገሩንም ተቀምጣችኋል? አዎ ሁሉንም ተቀማን። ያው እቺን ሰርቼ ነው ያው ቡና መጠጫ እንኳን ካገኘው ብዬ ነው። ሰዎች አሁን ጎረቤት ምናምን አያግዟችሁ? ምን ያግዛል ጎረቤት ምን ያግዛል ብለን ነው። በደህና ሰዓት ነበር እኛ ባለን ሰዓት ነበር ጎረቤት የሚያግዘን። አሁን ምንም የሚያግዘው ነገር የለም። በቃ መሳቅ ነው የምስቁት። ግን በፊት ግን ያግዟችሁ ነበር? አዎ እኛ ያግዘናል። ለምን የኛ ኑሮ እግዚአብሔር ይመስገን ብለን እዛ ጥሩ ኑሮ እየኖርን እና እንዴት እዚህ ቤትም አሁን ተከራይታችሁ ነው የምትኖሩት? ይሄ ክራይ ቤት ነው። አዎ ክራይ ቤት ነው። እና ማን ይከፍልላችኋል? አሁን ይሄ እቺ ለቡና ከሆነች ያው በእርግጥ አንዳንዶቹም ያግዙ። አንዳንዴ ያው በፊት ማውቃቸው ሰዎች ለነሱ ጥሩ ነገር መልካም ነገር ስለሰራሁላቸው እነሱ በቃ እንትን ይሉኛል። እዛስ የነበሩ ለቤት ኪራይ እንኳን የምትሆን ይልኩልሻል? አዎ እዛስ አሜሪካን ሀገር የነበሩ ጓደኞች አሉ። እነሱም አሉ እየመጡ እኛ ጋር ብዙ ነገሮችን በቃ ብዙ የሚያግዙኝ ልጆች ነበሩ። እነሱም አሁን በቃ በጣም ተሰምቷቸው ብር የላኩልኝ ትንሽ እንኳን እቺ ለቀለብቱ እቺ እንኳን ለቤት ኪራይቱን ምናምን ብለው በቃ ይልኩልኛል። በደህና ሰዓት ያው ያስኳቸው ጓደኞቼ ማለት ነው። ትንሽ ከበድ የሚል ነገር ነው። እንደሆነ ህይወት ይነሳልም ይወድቃልም። የፈጣሪ እግዚአብሔር ይመስገን ጤና እድሜ ብቻ ይስጠን። ነገ እድሜና ህይወት ይቀየራል። ያ የታመመው ልጅ ለምንድን ነበረ ወደ ሱስ የገባው? በቃ እኔ ቤተሰቦቹ ካረፉ በኋላ ነው። በቃ በእነሱ ንዴት ነው መሰለኝ። በፊት እኮ እናት አባት እያለኩ በዛን ሰዓት ምንም ሲጋራ ጫት ምንድን ይሄ ሺሻ ቢሉት ምናምን
እሱ ነገር እኮ አያውቅም። በቃ ያ በጥቅሉ አደንዛዥ ሰዎችን ስላጣ ወደ ሱስ ውስጥ ገባ። አባቱን እህቱን ሁሉንም በቃ አጣ። ሲያጣ ወደዛ ሱስ ውስጥ ገባ። ለምን የሚቆጣጠር ሰው የለማ። እኔ ብቻ ቀረው። እኔ እናት ማን ይቆጣጠር? ድሮ አባት እናት እያለ ነበር የሚቆጣጠሩት። ሲቀጥል ያው በፍርድ ቤት እንትን ተብሎ በቃ ወደ ኢትዮጵያ እንድንገባ አርጉ ማለት ነው። በጣም የሚያሳዝን ነገር ነው። አሁን የአእምሮ ህመምተኛ ነው አልሽኝ ልጅሽ? አዎ። እስኪ ምናልባት ያናግራል ሰው አልፎ አልፎ እንጃ ምንድን ነው ይላል። በቃ እኔ እንጃ እኔንም በቃ እኔም እየፈራ ነው ዝም ብዬ የምኖረው ማለት በቃ ያስደነግጠኛል። አንዳንዴ እናት መሆኑን ይረሳል። በቃ አንዳንዴ የሚያወራም አንዳንዴ ልክ ያወራና አንዳንዴ ደግሞ ግልብጥ ይላል። በቃ ያው መንፈሱ እግዚአብሔር ያሽለው እሱ ነው። እንደው ምናልባት ቤት ውስጥ ካለ እስኪ ጠርተሽልን ብናወራው ምን ይመስልሻል? እንደው ለማነጋገር ብንሞክር። እሱ ያ ቤት ውስጥ ነው አብዛኛውን ጊዜ አይወጣም። አይወጣም። እስኪ ማውራት ከቻለ ቢያወራ የሚያወራት ከበኒ እንጃ። እስቲ ጠሪልን እንግዲህ ጠሪልን ግቢ ያወራ ይሁን እንጃ። አዎ ካወራን ብናወራው ትንሽ ደስ ይለናል ስላለበት ሁኔታ። እንግዲህ ተነስ ሰው እየፈለገች ነው። ተነስ ና ልጅ ና እስቲ አይ ቲንክ ቆይ ዱለ ሱሪ አላረገም መሰለኝ። ሱሪና ጫማ አድርጎ ይምጣ ችግር የለውም። ቆይ ሱሪና ጫማ አድርጎ ይምጣ ችግር የለውም። ቁጭ በይ ነኝ። ቆይ እኔ እንትን ልበለው ወይስ ከዛ? እሺ ግባ ነይ ቁጭ በይ አረፍ በይ። እኔ ላግዘው ከዛ አረፍ በይ ነኝ። አይዞህ ተኝቶ ነው ከቤት መውጣት አይፈልግም። ችግር እኔ አንድነት እባላለሁ ኑር ይባላል ወንድሜ። አንተን ሰፖርት አርግ ጫማ አርግሽ ምን ማለት እንዴት ነው ቤት የሚለው ውጭ መውጣት ነው አይፈልግም። ሰዎች ነው የሚያባስ ነው። ለምን ምንድነው ምክንያቱ? ያው የአይምሮ አንዳንድ የአይምሮ ችግር አለ። ምን ታደርጋለች? ሰላም ነው ሰላም ነው ችግር አለ። አሁን እንዴት ዋላችሁ ነው የሚባለው? አዎ አሁን ስለነቀም እንዴት ነው አለ። ምን ነበር? ሰላም ነው እኔ ልባላለሁ። ኦኬ እንዴት ነው? እግዚአብሔር ይመስገን። አሜን ይመስገን። እንዴት ነው ህይወት? ያው እንደዚህ ላይፍ ይገለባበጣል። ያ ላይፍ ይገለባበጣል። አንድ ቀን ጥሩ ይሆናል፣ አንድ ቀን መጥፎ ይሆናል። ነቃበለም ግን የኔ አባት ሉሌ ድንገት መታጠምና ፊቱ ካለበት ወይ አይ ነቃበለም ግራ እንደገባ ካሜራ ማለት ተጋባ። ምንድነው እኛ የመጣንበት ሁኔታ ምንድነው ወንድሜ? ትንሽ ምናልባት እናንተ ሰፖርት ማድረግ ከቻለን ብለን ፕላስ ቱዛት ኤምባሲ አካባቢ ያሉ ዲፕሎማቶችን አማካሪ ነበርና እንደው ወደ እናንተ ሀገር ልትመለሱ የምትችሉበት ሁኔታ ካለ ልትመለሱ የምትችሉበት ሁኔታ ካለ አንዳንድ ነገሮችን እንትን ለማለት ነውና ይሄ ቪዲዮ የሚቀረጸው ለምንድን ነው ብለህ ካልከኝ ይሄንን እንዲያዩና እንደው የሚረዳችሁም ሰው ካለ እንዲረዳችሁና እንዲያግዛችሁ ነው በእውነቱ እና ለዛ ነው እና እስቲ ማን ነበር ያልሽው ስሙ? ማን ኤንግል ነው ስሙ? እሺ ወንድሜ እንዴት ነው እስቲ ያው ያላችሁበት ሁኔታ እስቲ ያው ያን መሰለ ጮማ የሆነ ህይወት ሰምተህ እዚህ መጎሳቆሉ ያስከፋ ይችላል። ያው ግን እንደ እናት ሀገር አይሆንም። እዚህ ይሻላል ነው ትንሽ ጤና ይረብሸኛል። ኦኬ ለምን ፋዘርና ሲስተር ከረፉ በኋላ አያትህም እያለች ሶስቱም በአንድ ከሞቱ በኋላ ውስጤ ትክክል አይደለም። ወዳልሆነ ሱስ ተነከርኩ። እሷንም አንገላታኋት፣ ከሀገር እንድትሰደድ አደረኳት። ለእኔ ስትል መከራውን የምትበላው ማትሄድበት ጸበል ለምን የማትለው ነገር የለም። ያው የምልህ እናት ብዙ ህይወቷን የሰዋችልኝ ነው። ይከብዳል ብቻ ያው እንዲህ ነው ብዬ አልነግርህም። ይከብዳል ያለው ነገር ግን እንደው ቢስተካከል ቢያንስ እንኳን ንብረታችን እንኳን ቢመለስ እዛ ጋር ያለው ዝም ብለን ነው በፍርድ ቤት ጥለን የመጣ ነው። በእጽ ምክንያት ነው የተያዝኩኝ። ዝም ብሎ ነው ካንስል ያደረጉን እንጂ እኮ ታዲያ አሁን ሌሎች ሱሶች ማለት እጽ ለምንድን ነው መውሰድ የፈለግከው አንተ? ያው ራስን ለመደበቅ ነው። ያኔ ራስን ለመርሳት ቺካጎ ውስጥ የሆኑ ጓደኞች ነበሩ። ቺካጎ ነበር። ቺካጎ ውስጥ አልባሌ ጓደኞች ነበሩ። ብራዚሎች ምናምን ነበሩ። ያው የትምህርት ጓደኞች ምናምን በቃ ከነሱ ጋር ምናምን ያው
ወዳልሆነ ነገር ውስጥ ገባሁ። በዛ ምክንያት ያው ወደዚህ መጣን። እኔ ብቻዬን ብሞት ይቀለኝ ነበር። እሷ ደህና ሆነ። እንደዛ እንኳን አይባልም። ምልህ ነገ ተመልሶ ህይወት ይስተካከላል። ገብቶሃል? የማይስተካከል ነገር የለም እውነት ለመናገር እና ሁሉ ነገር ይስተካከላል። አዎ ኖ ልጄ እንዲህ አይባልም። እኔ ለአንተ ብዬ እኮ ነው ይሄን እዚህ ሀገር በመከራ የማየው። አራታል ይገባናል። ቤተሰብ ሁሉ አጥቼ ልጄንም አጥቼ ይገባናል እኮ የቀረኝ ልጅ እሱ ነው። ዋው ለምንድን ነው የመጣችሁት ግን? በእናታችሁ አሁን እሷን ለማስለቀስ ነው የመጣችሁት? ለምን አወጡልን? ቤት ለቃችሁ አይደለም መምጣታችሁ ለምን አስፈለገ ነው? እናቴ ለምን ታስለቅሳላችሁ? የረሳችሁን ነገር ለምን ማስታወስ አስፈለገ ነው? አይደለም አዳምጠኝ እንጂ ወንድሜ፣ እንደዛ ማስታወስ አስፈለገ ነው? እንደዛ እኮ አይደለም። አዳምጠኝ እያስለቀስኳት እኮ አይደለም ወንድሜ። ያው በትውስታ ውስጥ አይደለም በቃ እሷን እንድታለቅስብኝ ስለማልፈልግ ነው። ገባኝ። እኛ እኮ ያለፈ ነገር እያወራን ነው እንጂ እሷን እንድትሰማት እኔ ስለማልፈልግ ነው። በቃ ተረጋጋ ብራዘር። አይደለማ እናንተ እኮ እሷን እያስለቀሳችሁብኝ ነው። እኔ ላስከፋት እኮ አይደለም እኮ አሁን በወሬ መሀል ነው እኮ አባት ከሰክሱባት ይቀላላ። ረጋ በል ወንድሜ። እሺ ረጋ በልና አሁን አንደኛው ነገር የኔ ለመረጋጋት ሳይሆን እሷን ነው እኮ ማረጋጋት ያለባችሁ። የኔ እናት ተረጋጊ። እሷም ትረጋጋና የነበሩትን ሰነዶቻችሁ ከዛትን ምን ይሆናችሁ እንደሆነ ግራ ግብት ያለኝ አይደለም። ለምን እንደመጣችሁብን ነው ግራ ይገባል እኮ። ረጋ በል። ረጋ ለማለት እኮ የሚቻለው እኮ እሷ ስትረጋጋ እኮ። ገባኝ እናቴ ተረጋጊ እንጂ ሰነዶቻችሁን እስኪ አዘጋጇቸውና እናያቸው። ሰነዶቹን የእናንተን ሰነዶች እናያቸው። የምትፈይዱ ሁሉ ነገር አለ እኮ። አሁን እኮ ወደዛ ለመሄድ ነው እኮ የቀጠርኩት ሰው አለ። ገብቶሻል? አናግራቸው እስኪ ሰነዶቹን አዘጋጅ። ስለማልችል ከነሱ ጋር ረጋ በል አንቺ አናግራቸው ወንድሜ። እስኪ ምን እንደምታወሩ እሺ ልስማ። ምንድን ነው የምታወሩት? በቃ ገባኝ። አናጨናንቀውም። አንቺ ስታለቅሽ ነው እሱ እኮ የተነሳው። ተረጋጊ የኔ እናት። ተረጋጊና እንሂድ አሁን ሰነዶቻችሁን እስኪ ዲፕሎማቱ እየጠበቀን ስለሆነ እዛ ሄደን የሚለውን ይበላል። እስቲ ሰነዶች ወዴት ነው የምንሄደው? ያው እንዳልኳችሁ ነው። ሰው ቀጥረኝ የመጣሁት እኛ እንሄድም። የት ነው የምንሄደው? እኛ ከዚች ቤት ወዴት ነው የምንሄደው? አዳምጪኝ እንጂ አዳምጫችሁና አዳምጪኝ እስቲ። ይኸውልሽ እዛ የቀጠርነው ሰው አለ። የእናንተ ጉዳይ እንደገና እንዲታይ ማለት ነው። ተረዳሽኝ? ለዛ ነው እዚህ የመጣ ነው። ገብቶሻል? ስለዚህ ጉዳዩ የሚታይበት ሁኔታ ካለ መልሶ ለፍርድ ቤቱ ይግባኝ የሚጠየቅበት ሁኔታ ካለ እንዳልኩሽ የተሻሻሉ ህጎች አሉ በአሜሪካ ነው አለ ፓስፖርት አለ ኮሚኒቲ። ስለዚህ እናሳድሷለን። እሷም ምንም በሁለት ቀን የሚያልቅ ነገር ስለሆነ ማለት ነው። እና ጉዳዩ እንደገና የሚታይበት መንገድ ካለ ሄደን ለማናገር ነው እዚህ የመጣ ነው። የሚስተካከል ነገር አለ። አሁን እንግዲህ እግዚአብሔር ከፈቀደ ነገ ይስተካከላል። እንዴት አይስተካከልም? ሰው ሆኖ ማጠፋ የለም። ያኔ መሰለ ህይወት ያኔ መሰለ ላይፋችን ተበላሸ። እዛ በመኪና በቤት በቅንጦት የሚኖር መኪና ሁሉ በላቸው። የቀረኝ ልጅ እሱ ነበር። ማን ነበር በዛ ሰዓት እያሽከረከረ የነበረው? አባት ነው? ልጅ ናት ወይስ የአያት ነው? ወንድም ሌላ ሰው ነው። ኦኬ ጭራሽ ሌላ ሰው ነው። ሰርቪስ ውስጥ ነው። ሰርቪስ መኪና ነፍሳቸው ማለት ሌላ ምን ማለት ይቻላል? ልናስታውስሽ ፈልገን እንኳን አይደለም እንደሆነትና በቃ ስለዚህ እስኪ ፋይሎቻችሁን እናያቸውና ደግሞ እዛ ሄደን ማናገር ከቻልን እናናገር። ከቻላችሁም ልብስ ቀይሩ። በጣም ጥሩ። እሺ ተመልካቾቻችን እንግዲህ እዛ የተዘጋጀውን ነገር ደግሞ በስትክክል እናያለን ማለት ነው። የሚስተካከሉ ነገሮች ካሉ እግዚአብሔር ከረዳን ይስተካከላል ብዬ ተስፋ አደርጋለሁ። ተስፋ ሰጪ ነገሮችንም ሰምቻለሁ ማለት ነው። እስቲ እንግዲህ ወደ በኋላ ተመልሰን እንመጣለን ማለት ነው። እስከዛ ድረስ አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ተመልሰን ተገናኝተናል ማለት ነው። እንግዲህ እዚህ ደግሞ የተገናኘንበት ምክንያት ምንድነው? ከኋላ የምታያቸው ቤተሰቦችን እንግዲህ ያው በተቻለን መጠን እንግዲህ
ጸጉሯን እናታችን ለማሰራት ሞክረናል። ወንድሜም ትንሽ ፏ ብሏል። ሶ ቀጣይ ወደ እዛ አሉ ወደ ተባሉት ሰዎች ለመግባት ነው እዚህ የተገናኘ ነው ማለት ነው። እስኪ ያመጣቻቸው ፋይሎች አሉ እነሱን እናያለን። ከዛ በኋላ ቀጥለን ወደዛ ነው የምንሄደው። አንድነት ከጎን ያለ ከፊት ለፊቴም ሌሎች ክሮች አሉ ማለት ነው። እዚህ ጋር ስንገናኝ ዝም ብለን ስለምንንቀሳቀስ ማለት ነው። እና እስኪ ፋይሎችን እናያቸው። ስጭን ችግር የለም። እሺ ፓስፖርት አለ። ይሄኛው የታደሰው ነው ያልታደሰው ፓስፖርት ነው። ኦኬ እዚህ ጋር ደግሞ ጉርድ ፎቶግራፎች አሉ እዚህ ጋር ያስፈልጋል። ተጨማሪ መታወቂያዎችም አሉ። ስለዚህ ይሄኛው ፋይል የማን ነው? ይሄኛው ፓስፖርት ይሄ ኦኬ ይሄ ቪዛ ተመትቶበት የነበረው ነው። ይሄው ቪዛው እዚህ ጋር አለ ማለት ነው። በጣም ጥሩ። ስለዚህ ይሄ ያንተ ይሄ የሷው ነው ያንተው ነው። ይሄ ኦኬ እሷ ታድሷል የመጣ ነው። ስለዚህ ምንድነው ይሄኛውን አስቀምጠው አንድነው። እሺ ማለት የምትፈልገው ነገር ካለ ማለት ትችላለህ። እስቲ ያው ከመግባታችን በፊት እሺ በጣም ደስ ብሎኛል። እስኪ ፈጣሪ ያው ያስተካክልላቸው። ግን የሆነ እኔ የሱ ጉዳይ ሳይሆን ቻንስ መሞከራችን የእናቴ በዚህ ልክ ጸጉሯን ስትሰራ ልብስ ወንድሜም በዚህ ልክ እንዲህ ሲቀያየሩ በጣም ደስ ይላል። የሰው ልጅ ሲያገኝና ሲያጣ ያው ተመልካቾቻችን እንግዲህ እንደሚታየው ነውና የኔ እናት በጣም ደስ ብሎኛል። ድንገት እንደውም ሉሌን ድር ከሰጠኝ አይቀር የኔ እናትና ልጅሽ ኤግልም የተሰማችሁን ነገር እስቲ ድንገት አሁን ከልብስ መቀየር አንፃር ሉሌ ታይም ለመቆጠብ አንተ አሽከርክር። የኔ እናት ሉሌ ብዙ ነው ይሄን ያህል ባይባልም እግዚአብሔር ደግሞ መጨረሻውን ያሳምረው። ግን አሁን ምን ተሰማችሁ የሚለው ነገር እስቲ ብታወሩኝ አንዳንድ ነገራቶች። ምናልባት እንግዲህ እግዚአብሔር ነው የሚያስተካክለው፣ እኛም እንዳስተካክለው ከኤምባሲው ባሻገር አሁን እስቲል በጸጉር በመሰራት በልብስ በመልበስ አሁን ያላችሁ ስሜት ምንድነው? ውስጣችሁ ምን እየተሰማችሁ ነው? ያው እንደዚህ ጋር እንደ ወንድምነት ሰው አስቡ ሲጠራ እንደዚህ ሲያስታውስ ደስ ይላል። የሚሰማ ስሜት ጥሩ ነው በጣም። እናትህ እንደዚህ ተጎሳቅለና አምሮባት ስታይ ይለያያል በጣም። እውነት ነው። በቀደመ ማይታታል ያ ገጽታ የለም አሁን። እውነት ነው። እኔ ደግሞ አንድ አይኔ እሷ ስለሆነች እሷ ፈክታ ስታይ ደስ ይላል በጣም ደስ ይላል። እኛም ቢሆን በእርግጥ ብዙ ነገሮች እንትን ብለናል። እናቴስ ፍቅርተ እንዴት ነው? ምን አይነት ስሜት እየሰማሽ ነው? አይዞሽ። እግዚአብሔር ይመስገን ሁሉም ነገር አጥቼ ባለበት ቦታ አሜሪካን ነበር በፊት የምንኖረው ኑሯችን ከዚህ በፊት ነግሬያቸዋለሁ። ሲቀጥል ደግሞ ሁሉም ቤተሰብ አጥቼ እናቴን አጥቼ ልጄን አንድ ሁለት ከባድ ነው በጣም። አንድ ሴቷን አጥቼ ቤተሰብ ሁሉ አጥቼ ዛሬ ግን ትንሽ ልጄ ወንዱ ልጄ ታሙብኝ ነበር። የእሱን የሕክምና ሁኔታ እናስተካክላለን ከዶክተሮች ጋር አውርተን እሱ ያውቃል። ያው ሁሌም ተጎሳቁላት ኖር መቼም ነው። ቀን አለው ለሁሉም ቀን አለው አይደል? ስለዚህ ደስ የሚል ነገር ነው። ያው ተስተካክላለን። አሁን ደግሞ ወደ ኤምባሲው እየሄድን ነው እንደምታየው ነው የተጠጋን ነው። እዛ ደግሞ ሄደን ያለውን ነገር አብረን ምን ይሆናል። እንኳን ደስ አላችሁ። እግዚአብሔር ደግሞ እስከመጨረሻው ደስ ያሰኘው ጉዳዩ ጸሎት ማድረግ አለባችሁ ማለት ነው። አትጨናነቁ። ዋነኝነት ጊዜ ቢከፋ ያስፈልጋል። እውነት ነው። ጸልዩን በልባችሁ ያለው ነገር ኤምባሲው ነገር እንዲሳካ እንትን በሉ። ተመልሰን እዛ ቦታ ከደረስን ነው ዋናው ነገር እሱ ነው። እንግዲህ አዲስ አበባ እንዴት አየሻት ብራዘር? አሪፍ ናት። 5 ዓመት ከአሜሪካና ከዚህ አይ ድንገት ከቤትም ስለማይወጣ ድንገት እድገት አለ ለውጥ አለ። አሁን አሪፍ ነው። ሰሞኑን ተቀይሯል። ደስ ይላል። እንደ አሜሪካ አትሆንም ማለት ወደፊት ግን እናረጋታለን እየሆነች ነው ማለት ይቻላል። አዎ ወንጀለኞቹን ክፋት ያለባቸውን ሁሉ ለውጥ እየጠራረግን ጥሩ ሰዎች ቅንቅን ያላቸው ልቦች ይቀጥራሉ። እንደዛ ነው መቀጠል ያለበት ለትውልዱ። አዎ መቀጠል ያለበት ያ ነው። እውነት ነው። ከፈቀደ ፈጣሪ እንትን ይበል ሀገራችን ኢትዮጵያን ሰላም አድርጎልን ብዙ መልካም ነገሮችን እናያለን። ምንም ኢትዮጵያም እኮ አሜሪካን ሆናለች። ምርጥ የሆነች ነው በጣም። ያው ዋናው ጠንክሮ መስራት ነው። የሎጂ አለማየት ነው። እንግዲህ ይሄ ነገር ሆነም አልሆነም እናንተም ጠንክራችሁ ስራዎችን እንድትሰሩ ጎበዝ እንድትሆኑ እንፈልጋለን እኛም እንደ እውነት ማለት ነው። ይሄ ነገር ይሳካም አይሳካም ዝም ማለት የለም ከዚህ በኋላ። እንግዲህ ከኛ ከጎናችሁ ነን፣ አንተም ከጎናችን ነን ሆነ ስራዎችን እየሰራን
እንግዲህ ሁላችንም ተያይዘን ለከፍታ ሰው ልጅ ትንሽ ያግዛል። ከዛ በኋላ ያለው ነገር ፈጣሪ ያገዛል። ጸሎት ወሳኝ ነው። ጸሎት ጸልይ። ኦልሞስት እየደረስን ነው አሁን። እየደረስን። ስለዚህ ደግሞ እዛ የኤምባሲው ነገር ደግሞ አብረን እናያለን ተመልካቾቻችን። ያው እንግዲህ እናንተም ጸልዩልን ጥሩ ነገር እንዲገጥመን ማለት ፈልጋለሁ። መልካም ቆይታ። ውድ ተመልካቾች እንግዲህ ያው እዚህ ደርሰናል ማለት ነው። አሁን ደግሞ እስኪ ስለ ኤምባሲ ጉዳይ ስለ እያንዳንዱ ኮር ዲፕሎማቶች ጋር የምናወራቸው ያልኳቸው ነገሮችን ለማውራት ነው እዚህ የመጣ ነው። ስለዚህ አሁን እናንተ ለምንም ነገር ለማውራትም ዝግጁ ናችሁ አይደለም? ስለዚህ እንግባና ያሉትን ነገሮች እስኪ ሞር በደንብ እንዲያብራሩልን እንፈልጋለን። ገብቷችኋል አይደለም? ያ ኤክስፕሌን መደረግ አለበት። ከዛ ስቴፖችን እየጠበቃችሁ እናንተ የምታስተካክሉትን አስተካክላችሁ እንግዲህ እግዚአብሔር ከረዳችሁ ጉዞ ወደ አሜሪካ ነው። ስለዚህ እንግባ። ግን እዚህ ነው ኤምባሲ ብላችሁ ነበር የመጣነው። ይሄ እኮ ታሳናላችሁ ያ ኤምባሲ ዋናው ኤምባሲ አይደለም የመጣነው። እዚህ ጋር ዲፕሎማቶች አሉ በግልም ያ አሁን ያለነው ፒያሳ ነው። ትክክል ነው። ትክክል ነች። ሽሮ ሜዳ ነው ዋናው ኤምባሲ። እዚህ ጋር ደግሞ ለማማከር ነው። ቀድመን ኤምባሲ አንገባም። እንግዲህ ኤምባሲ ከመግባታችን በፊት ያሉትን ምክክሮች ማድረግ አለብን። ፓስፖርት በደንብ ፋይሎቹ ተደራጅተው ነው መግባት ያለባቸው። አይደለም እንደሱ አይደለም እናትዬ። አሁን እኮ ኤምባሲ ብለን ብንመጣም ዲፕሎማት ለማግኘት ነው የመጣ ነው። ስለዚህ ውስጥ እንግባና እነሱን ሰዎች እናናግራቸው። ከዛ ነው እኮ ፋይል አደራጅተው ካስገቡልን በኋላ ነው ኤምባሲ ቀጠሮ ተይዞ የሚገባው እንጂ ዝም ብሎ አሜሪካን ኤምባሲ ይገባል? ስለዚህ ቀጠሮ ተይዞ ችግር የለውም። ምንም የሚያስፈራ ነገር የለም። እግዚአብሔርን የሚያስፈራ ነገር የለም። እኔ ልቅደማቸው መሰለኝ። ልቅደም ና ኑ እዚህ ጋር እንግዲህ ሰላም አቶ ኪሩቤል እንዴት ነህ? ሰላም ነው? ደህና ነህ? ሰላም ነው? እንኳን ደህና ቆየህ። ሰላም ናችሁ? ቁጭ በሉ፣ አርፍ በሉ። አርፍ በይ እናቴ። ወይዘሮ ፍቅርታ ሰላም በላችሁ። ኪሩቤል ይባላል። እሺ ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው ወይ? እንኳን ደህና ቆያችሁ። ያው ነገሮችን ለማውራት ነው እዚህ የመጣ ነው በተባባለ መሰረት ማለት ነው። እንግዲህ የነገርኩ ባለጉዳዮች እነሱ ናቸው። ወይዘሮ ተስፋቸው ናቸው። ወንድማችን ኤንግል ደግሞ እሱ ነው እና ያው የሚያስፈልጉ ማስረጃዎችን እጃችን ላይ ይገኛሉ ማለት ነው። እንደ ፓስፖርት እና የተለያዩ ነገሮች ማለት ነው። አልታደሰም። የኔ ነው አልታደሰም። ይሄኛው የእሷ ሊታደስ ሄዷል። የእሷ ሊታደስ ያልታደሰው ይሄኛው የኔ ነው። ችግር የለም። ያንተም እንዲታደስ የሚደረገውን ነገር እናደርጋለን። ያሱት ቪዛ ተመቶበት መጀመሪያ ያወጡት ቪዛ ነው። ኦኬ። ስለዚህ ያሉት ነገሮች ሞር ደግሞ ዲስከስ እንድናደርግባቸው ነው የመጣ ነው እና ያው ዲስከስ ብናደርግበት ለማለት ያክል ነው። ኦኬ፣ በጣም ቆንጆ ነው። ያው ያለውን ነገር እንግዲህ እንዳጫወትከኝ ከሆነ ጥሩ ነው። ያው ሰምተናል ያለውንም ነገር እኛም ደግሞ ተስፋ ያለው ነገር ነው። ተስፋ ነው አይደል? አዎ፣ ከአጋሮቻችንም ጋር እየሰማን ያለ ነው። በደንብ ተስፋ ያለው ነገር ነው ያለው እና በዚሁ አጋጣሚ እስከ መጨረሻው እስከ ጥግ እንሄዳለን። ይሄንንም ላሳውቃችሁ እንዲስተካከልላችሁ ቪዛው እስከ መጨረሻው ሄደን በቃ ለማስተካከል ዝግጁ ነን። እዚህ ጋር አንደክምም፣ የሆነ ነገር ባይኖር አንደክምም። እናቴ ስንት ስራ ብለን ነው የምንመጣው እና ስለዚህ አሁንም ያሉትን ነገሮች በትክክል ታስረዳልኛለህ ማለት ነው። እንግዲህ ቀድሜ ናቸው አይደል? በጣም እሺ፣ ወይዘሮ ፍቅርተ ወንድሜ እንግልም በመጀመሪያ እንኳን ደህና መጣችሁ ነው ወደ ቢሮአችን የምንለው። ልዑል ከአንተ ጋር እንኳን በተለያዩ ስራዎች ያው እንገናኛለን። የነገርከኝም ነገር በጣም ልብ የሚሰብር ነው፣ በጣም የሚያሳዝን ነው። ያው ስፔሻሊ ቤተሰቦቻቸው ስፔሻሊ እህት ወንድም
እናት አባት ለአንተ አያቶች ናቸው አይደል? ወንድሜ አያቱ የሞቱት አያቱ አባቱና ታናሽ ማለት ነው። በአንድ ቀን በመኪና አደጋ ቺካጎ ነበር የሚኖሩት። እና በዋነኝነት እዚህ ደርሰዋል። ዋናው ነገር እሱ አይደለም ከአሜሪካን ሀገር ተባረው ተፈናቅለው እዚህ መምጣታቸው እንዳልኩ እና ይሄ ጉዳይም እንዲስተካከልላቸው ስንለፋ ነበረ። አንተም ስትለፋ ነበር፣ እኔም ስለፋ ነበር እና ያው ጥሩ ነገር አለው ብዬ ተስፋ አደርጋለሁ በአንተ በኩል። በትክክል እኔ ጋማ እንዲህ በባዶም አላስመጣችሁም ላለው ነገር ጥሩ ተስፋ ስላገኘን ነው። ግን ደግሞ እስኪ እንጨዋወትና ስላለውም ነገር ያው እንግዲህ 20 ዓመት ነው አሜሪካን ሀገር የኖራችሁት። ኦልሞስት አዲስ አበባ ከመጣችሁ ስንት ዓመት? 5 ዓመት አስቆጠራችሁ ይመስለኛል። እና እንዴት ነው ኑሮ? እንዴት ነው አሁን የአሜሪካን ሀገር 20 ዓመት ለኖረ ሰው እና እዚህ መታችሁ ደግሞ ምን አይነት ያው ላይፍ ስትራግል እንዳለው ልውል አንዳንድ ነገሮች አጫውቶኛል እና እንዴት ነው እየኖራችሁ ያላችሁት? ያው በእርግጥ አሜሪካን ጥሩ ኑሮ ላይ ነበር ያለነው። ሲቀጥል አሁን ያለ ኑሮና እዛ ያለ ኑሮ ትክክል አይደለም፣ አይገናኝም። ሲቀጥል ያው እግዚአብሔር ይመስገን ጥሩ ላይፎች እዛ ያለን ቤተሰቦች በሞት ልጄ ባሌ የመኪና አደጋ ያጣሳል። እግዚአብሔር ያጽናሽ። በጣም ነው የሚያሳዝነው በእውነቱ። ሲቀጥል ያው እነዛን ሁሉ ካጣው በኋላ ልጄ እሱ ብቻ ነበር የቀረው ማለት ነው። ግን ማለት ነው የቀረው እሱም ትንሽ ያው በእነሱ ሞት ምክንያት ያልተፈለገ እንትን ሲጋራ እያጨሰ ሺሻ እያጨሰ ይሄ የሞት ጫና ቀላል አይደለም። ምክንያቱም ሀዘን ወደ ተለያዩ ነገሮች ወጣቶችን ይዘው ሲሄድ እናያለን እና እንደዛ አይነት ነገር ይመስለኛል እሱም ላይ ሀፕን ያደረገው እና በሞት ሁሉንም ነገር ስላጣ በቃ የማይሆን ምክንያት አልፎ በቃ የማይሆን ሱስ ውስጥ ገብቶ ያው አጋጣሚ ተያዘ። ስራት ገባ ማለት እጁ ላይ ተገኝቶበት ማለት እጁ ላይ ያው የማይሆን ነገር ማይደረግ ነገር በቃ እነሱ ሁሉ በሞት ስላጣ በቃ የማይሆን ሱስ ውስጥ ስለገባ እጁ ላይ ተያዘ የሚያሉት ነገሮች ማለት ነው። ሲቀጥል ያው በእንትን የተፈታው ታስሯል። እጂ በምንም በጠይ ምን በቃ ከዛ በኋላ ነው ምክንያቱም እሱ ነው ማለት ነው። እጁ ላይ በተገኘበት ሐሺሽ ምክንያት ነው ሁለታችንም ከሀገር ለመሰደድ ያወጣን ያ ምክንያት ነው። ንብረት ብዙ ነገር ነው። መኪና ነበራቸው፣ ቤት ነበራቸው፣ ሁሉ ነገር ተወርሶ ነው ማለት ነው ወደዚህ የሚመጡ። የአባታችን ንብረት ብዙ ነው። መጀመሪያው ለምናቸው ነበር እግራቸው ስር ሳይቀር ቀንበርክ። ግን የፍርድ ቤት ጉዳዮች በእነሱ ሀገር የጸኑ ናቸው። በጣም ህጋቸው ጥብቅ ነው። በዚያ የተነሳ ነው እንግዲህ ተስፋ ሰጭ ነገሮች ካሉ እንግዲህ በዋነኝነት እንቀጥላለን። ያው ከዲፕሎማቶች ጋር እያወራን ስለሆነ ማለት ነው። አሁን ግን ወደ መጣንበት ዋናው አሁን ላይ ስላለው ጉዳይ ደግሞ ብንኖራ አሪፍ ነው ብዬ ተስፋ አደርጋለሁ። ትክክል ነህ። ግን ከእነሱም ሀሳብ እንነሳ በማለት ነው ይሄንን አሁን እነሱስ ጋር ያለው ፍላጎት እንዴት ነው? ተመልሶ መሄድ ነው ወይስ ደግሞ እዚሁ ሰርቶ መቆየት ነው የሚለውን ነገር ብንመለስ መልካም ነው። ብዙ ነገር የምንከራከረው ነገር አለ በንብረት ጉዳይ ላይ ማለት ነው። በንብረት ጉዳይ አባታችን ጉዳይ አለ። እሷም አባት አጋጣሚ ነበሩና እሳቸውን በፍራንክ አለ ህንፃም አለ ምናምን ብዙ ነገር ነበር። አሜሪካ ላይ ቤት ለመስራት እንደ ቀልድ እንደዚህ እንደምታስበው አይደለም። በጣም ብዙ አመት ጥረህ ግረህ ነው እና ብዙ ነገሮች የተበላሹት። ያ ነገር ቢስተካከል ደስ ይላል እንጠላም። ግን ካልሆነም ያው ባለው አቅም ያው እዚሁ ሀገር ለመኖርም እኮ የሆነ አንድ ነገር ያስፈልጋል። በአሁኑ ሰዓት ከባድ ነው። በልቶ ለማደር ነኝ ትንሽ ያመኛል። ትንሽ በፊት የምጠቀማቸው ሱሶች ከውስጥ ያልወጡም ነበር። ጤና ጉዳይ ላይ ችግር አሁን እግዚአብሔር ይመስገን እንደውም ደህና ነኝ። ምንም አለ ምንም ያ ነገር ስላለ ነው። እዚህም ለምታየው ዳቦ በልተህ ለማደር በጣም ከባድ ነው። እዛ ለመመለሱ እንደምትጓጓው እንደምታስበው ሁሉ እንደምትጨረጨረው ሁሉ እዚህ ማን አለ? አሁን እናንተ ስትመጡ አላመንም። አሁን ድርጅት ይሁን ኤምባሲ ይሁን የምናውቀው ነገር የለም። እስቲል ሰው በመጣ ቁጥር እሷ ሁሉ ጊዜ እኔ መቀስቀስ ይደብራታል። ምክንያቱም እኔ የሆነ ሌላ ነገር ውስጥ እየከተተኝ ነው የሚመጣው። ማስታወትም አልፈልግም። ከፍና ዝቅ አታልቅሽ ነው። ተረጋጊ። ቆይ መፍትሄ እንፈልጋለን። ቅድምም እኮ ተነጋግረናል። አንቺ ታልቅሽ ጊዜ እንደዚህ አይነት ነገር እኮ መናገር የለብንም። ስሜትሽን ቆጠባ አድርጊና እንነጋገር። አይ
ወደዛ እንድትመለስ እኮ ነገሮችን እያመቻቸን እኮ ነው አይደል? ይሄ እኮ ነገር ይጎዳታል የሚለው ለዚህ ነው። በቃ ለደስታ እኮ ነው የመጣ ነው አይደል? ወይዘሮ ፍቅርተ ይረጋጉና እንደዚህ ማለት አይደለም። አረጋጊና እስኪ እንድትነስማና እንሄዳለን። እኛ እኮ አንቺ እንድታለቅሽ ምንም አይነት ፍላጎት የለንም። ይገባናል፣ ያለው ስሜት ይገባናል። ህይወት ላይ ላይሳካ ያለው ነገር ኤምባሲ ላይሳካ እዚህ ደግሞ የሆነ ነገር ለመፍጠር ነው እኛ እዚህ የተገኘነው አይደል? ያ እሱ እኮ ነግረሽኛል። ጥሩ ልጅ ነበረ። እንደዚህ ከመሆኑ በፊት በጣም ነበር የሚያግዘን ቤት እስክንሰራ ድረስ የነበረው ነገር እሱ በጣም ጥሩ እንደነበረ ነግረሽኛል። ስለዚህ አሁን ደግሞ እውነት ለመናገር እዚህ ስንመጣ አንድ የያዝነው ትልቅ የተቀደሰ ዓላማ አለ። አዳምጪ፣ ተረጋግተሽናል። ተረጋጊና ወይዘሮ ፍቅርተ ይኸውልሽ፣ አሁን እዚህ ጋር ያለ መፍትሄ አልተገኘም። እኛም በባዶ እጃችን አይደለም የጠራነው። ሁልጊዜም ቢሆን ሰዎችን ስፖንሰር ያደርጋል፣ የተለያዩ ነገሮችን ይሰራል እና ዛሬም ቢሆን ለእናንተ የተሻለ ነገር ለማድረግ ነው እዚህ የመጣ ነው እና እስኪ መጀመሪያ ለምንድን ነው የመጣ ነው እስኪ አስረዳም። ቢሆን አይሻልም ወንድሜ? እስኪ አባ አንተ አበርታች። ስሜታዊ ስትሆን አብረሃት እንትን አትበል። መጠንከር አለበት ሰው። የህይወት ውጣ ውረድ ያጋጥመዋል። ግን ደግሞ ዛሬ ላይ ዝቅ አልንና ወደ ላይ ቀና እንልም ማለት አይደለም። ስለዚህ አበርታች። እግዚአብሔር ስጦታ ነው። እኛም በቻልነው መጠን እናግዛለን። የኛም ድርጅት ብዙ ያሰባቸው ነገሮች አሉ። እንደዚሁ እስከዚህ ባላችሁበት ጊዜ እንግዲህ እየሄድንበት ነው። ከፓስፖርቱ ጀምረን ከፓስፖርት እድሳቱ ጀምሮ እኛ የሚቻለውን ሁሉ እናደርጋለን። አብረው ከሚሰሩ አጋሮቻችንም ጋር በደንብ እየተነጋገርን ያለ ነው። ትንሽ ተስፋ ሰጪም ነገር ስለጫሩብን ነው እናንተም እስቲ ይምጡ ብለን ከልዑልም ጋር በአጋጣሚ ተገናኝተን ነው ይሄን ነገር እያደረግን ያለ ነው። ለሱ መፍትሄ ይኖረዋል። ግን እስከዛው ባለው እንኳን ቅድም ኤልግል በደንብ አንስቶታል እሱ ያለውን ነገር ወደዛ እንኳን ይሄ የመመለሱ እንኳን ጊዜ የሚወስድ ከሆነ በእኛም እያያዙ ከቨር የሚደረጉ ነገሮች ይኖራሉ። ዝም ብለን አንተዋችሁም እናንተ። ስለዚህ ያው እስካላችሁበት ጊዜ ቢያንስ የምትኖሩበትን ቤት ትንሽ እንኳን ደገፍ ሊያደርጋችሁ የቤት ኪራይ ከቨር ለማድረግ የመሳሰሉትን ነገሮች እያደረግን ያለን። በተጨማሪም ደግሞ እኛ እንደ ድርጅት ሰፖርት የምናደርግባቸው የተለያዩ መንገዶች አሉ። ስለዚህ አሁን እያስኬድናቸው ያለናቸው ሰፋፊ ፕሮጀክቶች አሉ። ከነዛ መካከል ላይ ለእናንተ ለስራ ለእንቅስቃሴ ይሆናል ብለን ከምናስበውም እንደዚሁ አነስ ያለ ስጦታ ነገር አዘጋጅተንላቸዋል። ግን ደግሞ ከስሜታዊነት ወጥተን ነው ይሄን ነገር አብረን ቁጭ ብለን ተማክረን እንዴት እናድርግ የሚለውን ነገር መፍትሄ ለማድረግ ነው። እንዴት ታደርጋለህ የሚለውን ነገር ረጅም ጊዜ ነው ከልዑል ጋር ስንደዋወል የነበረው እና ዛሬ እናንተን ይዞ እንዲመጣ የተፈለገበትን ምክንያት ይሄ ነው በዋነኝነት። በጣም ተባብረናል። እሱ አቶ ኪሩቤል እንግዲህ ስላደረጋችሁልኝ ነገር በመጀመሪያ እንደ ድርጅታችሁ በቻናሌ ስም አመሰግናችኋለሁ፣ በሚዲያ ስም ማለት ነው። በመጀመሪያ ደረጃ እስቲ ስለ ድርጅቱ አንዳንድ ነገሮች ንገራቸው። አሁን ስላሉት ለእነሱ ምንድነው የታሰቡት ነገሮች የሚሉት ነገሮች እንግዲህ አስረዳል። እንግዲህ ያው ድርጅታችን ሜሪት ሪል ስቴት የተለያዩ ግንባታዎች ላይ የተለያዩ ስራዎችን ሲሰራ የቆየ ነው። በተለያዩ ኩባንያዎች የሚታወቅ ነው። አሁን ላይ ደግሞ በመሀል ተክለ ሃይማኖት ላይ ገበያ በደንብ በደራበት ሰፈር ላይ የገበያ ማዕከሎችን በ70/30 የአሰራር ህግ መሰረት በመመስረት ላይ እየሰራ ይገኛል። ያ ማለት ምንድን ነው? የንግድ ማዕከል ለሚፈልጉ ደንበኞቻችን ከግራውንድ ጀምሮ እስከ 4ኛ ፎቅ የሱቅ አማራጮች በተለያየ የካሬ አማራጭ አዘጋጅተናል። ትልቅ ካሬም አለን፣ አነስ ያሉ ካሬ ሜትሮች እንደ ሰው አቅምና ፍላጎት እንዲኖር አድርገናል። ሰፊ የሆነ የገበያ ተደራሽነት ያለው ነው። ነግዶ ማትረፍ ቢፈልግ አንድ ሰው ገዝቶ ማከራየት ቢፈልግ አቆይቶ መሸጥ ቢፈልግ ትልቅ ትርፍ የሚያገኝበት ነው። አሴት የሚይዝበት ቦታ ላይ ነው እንግዲህ አሁን እንደዚህ አይነት ፕሮፐርቲዎችን እየሰራን የምንገኘው ማለት ነው። ያ ሲሆን ደግሞ ሎኬሽን ዋይዝ ነው። ስፔሻሊ እኛ ሀገር ስራ ሲሰራ ውጭ ያለውን ባናቅም እኛ ሀገር ግን ሎኬሽን እና ሎኬሽን ነው። ስፔሻሊ ለንግድ አሁን ተክለ ሃይማኖት ላይ የተለያዩ ንግዶች ይደረጋሉ። ሁሉም አዋጭና አትራፊ ናቸው። አብዛኞቹ የንግድ ቦታ ማግኘት ነው እንጂ እንዴት እሸጣለሁ የሚለው ነገር ተክለ ሃይማኖት ላይ አሳሳቢም አይደለም። በጣም ሰፊ እንቅስቃሴ ያለበት ቦታ እንደመሆኑ ደግሞ እኛ ለሁሉንም አቅም ባማከለ መንገድ የሽያጭ አማራጮችን ይዘን መጥተናል። ለእናንተም ስጦታ ብለን ያሰብነው ከነዚያ የንግድ ማዕከሎች ውስጥ አንድ ዩኒት እንደዚሁ ለእናንተ አስበናል ማለት ነው። የትኛው ይሆናል እንዴት ይሆናል የሚለውን ነገር በደንብ አድርገን ዲስከስ የምናደርግ ነው የሚሆነው በዚህ ላይ ማለት ነው። እንግዲህ ወይዘሮ ፍቅርተ ቅድም ባፌ ያልኩሽ ስጦታ የሚሆነው ከኛ ከድርጅታችን
የሚበረከትላችሁ መርካቶ ተክለ ሃይማኖት ላይ 11 ካሬ ሜትር ስፋት ያለው የንግድ ሱቅ አሁን ላይ እንግዲህ 4,950,000 ብር ነው። ግራውንድ ላይ ቶታል ዋጋ የሚያወጣን ይሰጣችሁ። እየቀለዳችሁብን ነው ወይ? ደህና ናቸው እየላቸውም ነው ምንድን ነው? አይ በፍጹም እንደዛ አይደለም። በቃ እናንተ ቀልድ ነው ያዛችሁት ማለት ነው። ከምታደርጉ ተረጋጋ። አረፍ በሉ። አይደለም ተረጋጉ። ኧረ ተነሱ። እንደዛ አይደለም። ተረጋጉ። እስኪ ዶክመንቱን አምጪልኝ ወይ ዶክመንቱን እናያዘው። ተረጋጉ። አረፍ በሉ። አረፍ በሉ። ተረጋጉ። ይኸው በስማችሁ የተሰራ ቁጭ በል ወንድሜ፣ ቁጭ በል። አንተ ማበረታት ነው ያለው። ይኸው ወይዘሮ ፍቅርተ ይኸው በስሞት የተሰራ ነው። ይኸው በእርሶና በሳቸው አያል አይደለ? ይኸው በስሞት የተሰራ ይኸው የካሬ ሜትር ስፋት 11 ካሬ ሜትር። እኛ ለቀልድ እኮ ጊዜ የለም። ማን እንግዲህ ያው እግዚአብሔር አይቶን ይሆናል። ማህተም ያለው ደረሰኝ የተቆረጠለት ነው። ይሄ ትልቅ ድርጅት እኮ ነው። እንደዚህ አይነት ነገር እንዴት እንሰራለን? በፍጹም ማሚ እግዚአብሔር አይቶን ይሆናል። እንግዲህ አይዞሽ፣ ምን ማለት አይደለም። እውነት ነው። ጸሎትሽን እናንተ ይሄ አይገባም። እውነት ነው የምለው ካለው ችግር አንጻር እኛ ለቀልድም ጊዜ የለም። ተሯርጠን ስራ የምንሰራበት እንጂ በሰው ላይ የምንቀልድበት በባዶ እጅ ስትሆን ብዙ ነገር ያጋጥማል። ልክ ነህ። ትናንትና የያዝከው ዶላር፣ ትናንትና የያዝከው ብዙ ብር ዛሬ ላይ ኖር ይችላል። ነገ ግን መልሰህ ታገኘዋለህ። ትክክል። ስለዚህ እነዚህ ድርጅቶች ደግሞ በደንብ እኛን እያገዙ ከጎናችን ሆነው ብዙ ስጦታዎችን እየሰጡ ፕሮፐርቲስ ይባላሉ። አሁን ደግሞ መርካቶ ተክለ ሃይማኖት ላይ ትልቅ የንግድ ሱቅ እየገነቡ ሌሎችም የአፓርትመንት ስራዎችን በተለያየ ሎኬሽን ላይ እየሰሩ ያሉ ድርጅቶች ናቸው። እነዚህ ድርጅቶች ከዚህ መሀል ለእኔ ኦፈር ያቀርቡልኛል በየጊዜው ማለት ነው። በጣም የተጎሳቆሉ ተደራሽ መሆን ያለባቸው የህብረተሰብ ክፍሎች ካሉ ስጦታ በባለፈውም ሰጠውልኛል፣ ያው አሁንም እየሰጡልኝ ነው። ስለዚህ እናንተም እንድታመሰግኑልኝ እፈልጋለሁ። መጀመሪያ እኛ እንዳያችሁ እግዚአብሔር ያችሁ ኪዳነ ምሕረት ይልን። ዋነኝነት ምንድነው? ይሄ ያለፈውን ነገር በስራ መካስ እንደሚቻል ፕሮሰሳችሁ እንዳለ ይሆንና ያ ሂደት እስኪስተካከል ግን ይሄ የቤት ኪራዩ ብቻ ላይሆን ይችላል። እዚህ ጋር አሁን አንድ አሴት ብትይዙ ዛሬ ላይ እኛ አሁን የሰጠናችሁ ሱቅ አጠቃላይ ክፍያው 11 ካሬ ግራውንድ ላይ ነው የሰጠናችሁ። በደንብ ገበያ ባለ መርካቶ ላይ እንግዲህ አንድ ሱቅ ምን ያህል ይከራያል፣ ምን ያህል ይሰራል የሚለውን ነገር በደንብ የምታውቁት ነው። ስለዚህ ይሄን ሱቅ ነገ ከነገ ወዲያ ስትረከቡት ብታከራዩት ከ100 እስከ 150,000 ብር የምታከራዩት ነው። ዛሬ ላይ ቅድመ ክፍያ 1,485,000 ብር ነው። የ11 ካሬ ሜትር ቅድመ ክፍያውን የምትከፍሉት ግራውንድ ላይ ለዚያውም ማለት ነው። ሁለተኛ፣ ሶስተኛ፣ አራተኛ እያለ ሲሄድ በጣም እየቀነሰ ይሄዳል። ከዚህም ላይ ይቀንሳል፣ ቅናሽ ይኖረዋል። ግን ደግሞ እኛ ያው ከሰጠን አይቀር በደንብ ያሉትን አማራጮች መስራት እንድትችሉም በማሰብ ነው የነገራችሁንም ነገር በጣም እንድትበረታቱም ነው። ወገን እንዳላችሁ እንዲሰማችሁ ነው ይሄን እያደረግን ያለው። ሀበሻ ደስ የሚለው ነገር ባለው ነገር ይረዳል። ትንሽ አንድ ብርም ቢሆን ያለው ሰው 5 ሳንቲም ሰጥቶ የሚሄድ ምንም አይነት ችግር የለበትም ማህበረሰባችን እና እነዚህ ድርጅቶች ደግሞ በጣም ትልቅ ነገር ነው ያደረጉላችሁ እና በዚሁ አጋጣሚ እናንተንም ከልብ ማመስገን እፈልጋለሁ። እኛም እናመሰግናለን። እናንተ ብቻ እናንተ ወደ በኋላ ያሉትን ውሎች ታረማላችሁ። ግን ደግሞ የዚህ እድል ተጠቃሚ መሆን የሚፈልጉ የኔ ተመልካቾች አሉ፣ በጣም ብዙ አሉ። ግን ደግሞ አሁንም እናንተ እስኪ እያንዳንዱ ነገር ዲቴይል እስኪ ንገረን። እስኪ ምን ማግኘት ይችላሉ ከእናንተ? ለካሬ በምን ያክል ዋጋ ማግኘት ይችላሉ? ከ11 ካሬ ውጭ ያሉት ካሬዎች ግራውንድ ላይ ያሉ የሉ፣ ሁለተኛ ሶስተኛ የሚሉት ነገሮች እስኪ ዲቴይል። በጣም ቆንጆ ሉል፣ እንግዲህ ያው ጥሩ ጥያቄ ነው የጠየቀኝ። ስፔሻሊ ደግሞ የአንተን ፔጅ በጣም ጥሩ እና የምንወደው ቻናላችን ነው። አሁን ላይ እንግዲህ ያው
የተለያዩ የካሬ ሜትሮችን በሁሉም የደንበኛ ፍላጎት ለማሟላት አዘጋጅተናል። ስትራክቸሩ ምን ይመስላል የሚለውን ለመጀመሪያ ያህል 2 ቤዝመንት ያለው ግራውንድ ፕላስ 4 ነው የሚሆነው ስትራክቸራችን። ተጨማሪ ደግሞ የኦፊስ አማራጮች እንደዚሁ ግራውንድ ፕላስ 5ኛው ላይ ኦፊስ ለሚፈልጉ ደንበኞች አዘጋጅተናል። 2 ቤዝመንት አለው ስንል ቢውልት አፕ ኤሪያው ኔት ኤሪያው 6787 ካሬ ላይ ያረፈ ነው የሚሆነው ህንፃችን። ያ ማለት ወደ 14000 ካሬ ሜትር ስፋት ያለው ፓርኪንግ በ2 ቤዝመንት ከፍለን ለደንበኞች እንደዚሁ በይፋ አቅርበናል። ያ ማለት ሚኒመም በኩል ሰዓት ላይ 1100 መኪና ማቆም የሚችል የፓርኪንግ ስፔስ አዘጋጅተናል ማለት ነው። ስለዚህ ኤግዛክትሊ አሁን ለነጋዴውም ግብይቱን ለመፈጸም ለሚመጡም ደንበኞች የፓርኪንግ አማራጭ እኛ ጋር ችግር የለም። አሁን ላይ ቀጥታ ሰው መርካቶ እንኳን ቢገባ ቢያንስ 3 ኪሎ ሜትር ርቆ ነው መኪናውን የሚያቆመው። ኢንሴኪዩሪቲ ይሰማዋል እንደዚህ ሲሆን ደግሞ እኛ ግን ሁሉንም ነገር አጠቃለን የተለያዩ ፋሲሊቲዎችን ይዘን ነው እዚህ ስራ ያስቀመጥነው ማለት ነው። በተጨማሪም ከግራውንድ እስከ 4ኛ ሱቆች አሉ። ሱቆቹ ላይ ደግሞ የ11 የ16 የ22 እና የ32 ካሬ ሜትር አማራጭ እንደ ደንበኛው ፍላጎትና አቅም እንደዚሁ አዘጋጅተናል ማለት ነው። ያ ሲሆን ያው በዋጋ ለመግለጽ ለሁሉም ተደራሽ እንዲሆን 11 ካሬ ሜትሩ 4,950,000 ብር ነው አጠቃላይ ክፍያው የሚሆነው። የዚህ ቅድመ ክፍያው 1,485,000 ብር ይከፍልና የሱቅ ባለቤት መሆን ይችላል። ይሄ 15% ነው። አዎ 16 ካሬውን ለሚፈልግም ደንበኛ 6,880,000 ይሄ ሙሉ ክፍያው ነው። የሱ ቅድመ ክፍያ 2,064,000 ብር ይሆናል ማለት ነው። ከፍ እያሉ ሲመጡ ካሬዎቹ ቅድመ ክፍያውም እያነሰ ይሄዳል። ሰፋፊ ካሬ ለሚገዙ ሰዎች በደንብ ፕራዮሪቲ እንሰጣለን፣ መርካቶ እንደመሆኑ መጠን ማለት ነው። ያ ማለት 22 ካሬ ለሚገዛ ሰው 9,460,000 ብር ነው። ይሄ ቶታል ዋጋው 100% ነው። 22 በጣም ሰፊ ነው። በዛ ላይ የደረጃ የሊፍት ተብሎ ሌሎች ቦታዎች ላይ 2/3 ይቆረጥባል። አዎ ለደረጃ ለሊፍት ተብሎ አንደኛ ከገዛው ካሬ ይቀነስባል፣ ሁለተኛ ለሱም ይሁን ክፍያ ትከፍላለህ ማለት ነው። ይሄን በሙሉ እኛ አናስከፍልም። ለደረጃ ለሊፍት ተብሎ የሚቆረጥ ምንም አይነት ካሬም የለም፣ ምንም አይነት የምትጨምሩት ብርም የለም። ኔት ኤሪያ ብቻ ነው የምንሸጠው፣ ከግድግዳ መልስ ማለት ነው የምንሸጠው። 22 ካሬ የገዛ ሰው ኔት 22 ነው የሚደርሰው። አግሪመንቱ ላይ ቁልጭ ተደርጎ የተጻፈ ነው። ምንም የሚያከራክርም ጉዳይ አይደለም። 32 አሁን 22ቱ ቶታል ዋጋው 9,460,000 ብር ነው። ይሄ ለሁለት ተከፍሎ ሱቅ መሆን የሚችል ነው፣ እንደ አማራጭ መያዝ ከሚችል ሰው ካለ ማለት ነው። ስለዚህ ይሄ ቶታል ዋጋው 9,460,000 ነው። ቅድመ ክፍያው 1,419,000 ብር ይመጣል ማለት ነው። የዚህ 22 ካሬው ግራውንድ ፍሎር ላይ ነው እንዳልኩ 1 2 3 እያለ ሲሄድ እየቀነሰ ይሄዳል እንዳቅሙ ማለት ነው። 32 ካሬው ደግሞ 12,640,000 ነው ሙሉ ክፍያው። ቅድመ ክፍያ የሚሆነው 1,264,000 ብር ይሆናል ማለት ነው። ቀሪውን ያለ ወለድ በ7 ዙር በ1 ዓመት ጊዜ ውስጥ ከፍለው ያጠናቅቃሉ ማለት ነው። ምንም ወለድ የለውም። ማቴሪያል ጨመረ ብሎ ዶላር ጨመረ ብለን 1 ብር ምን ጨምረ የለም። ይሄን አይተዋል። ይሄ አሁን ፊክስድ ነው ፕራይስ አሬንጅመንት፣ በኢትዮጵያ ብር ያለ ወለድ ነው ግብይቱን የምትፈጽሙት ማለት ነው። ይሄ ምንድነው ነገ ከነገ ወዲያ ላይ ቦታው ለምሳሌ ዛሬ 11 ካሬ 4,950,000 ብር የተገዛው በግንባታ ሂደት ላይ ነው። በ1 ዓመት ጊዜ ይረከባል። ሲረከብ ደብል ነው የሚያደርገው። ኦልሞስት ወደ 8 እና 9 ሚሊዮን ብር ነው ዛሬ ላይ 8 እና 9 ካሬ ቦታው ላይ የሚሸጠው። ስለዚህ ዛሬ በዚህ ዋጋ የገዛ ሰው ነገ ከነገ ወዲያ አቆይቶ እንኳን የዛሬ ዓመት ሲረከብ ቢሸጠው ሚኒመም ደብል ያደርግለታል። ያ ማለት ወደ 8 ሚሊዮን ብር 9 ሚሊዮን ብር የሚጠጋ ሽያጭ ይሸጠዋል ማለት ነው። አተረፈ ማለት ነው። በ1 ዓመት ጊዜ ውስጥ እንዴት አይነት ስራ ብትሰራ ነው 4 ሚሊዮን ብር የምታተርፈው? ስለዚህ እነዚህ ነገሮች በደንብ ታሳቢ የተደረጉ ነው። እንደ አቅምና ፍላጎቱ ደግሞ ከፍ እያለ ሲሄድ ለምሳሌ 4ኛ ፎቅ ላይ 11 ካሬውን ካየኸው 2,750,000 ነው ቅድመ ክፍያ እንዳይመስልህ። ይሄ 100% አጠቃላይ ክፍያው ነው 825,000 ብር ነው የዚህ ቅድመ ክፍያ። 16 ካሬው ደግሞ ከፍ ስንል 4 ሚሊዮን ብር ይሆናል ወርዶ ማለት ነው። በደንብ ለዚህም 1,200,000 ነው ቅድመ ክፍያ የምትከፍለው ከፍ ስትል ማለት ነው። ስለዚህ ከፍ ሲል ይቀንሳል የምንለው እንደዚህ በሚታይ ደረጃ በደንብ። ስለዚህ ይህን አማራጭ ነው እንግዲህ እያሳየን ያለ ነው። እናንተም የዚህ ድል ተካፋይ እንድትሆኑ ነው በሉል በኩል በቀረበልን ጥያቄ እሱን አክሰብት አድርገን ወደ ቢሮ ያመጣናችሁ ማለት ነው። እንደ መጀመሪያ ደረጃ ይሄ ነው የሆነው ነገር። ቢያንስ ሰርታችሁ የምትኖሩበት እዛ ባይሳካ እንኳን መኖሪያ ቤት ተባብለን ነበረ። ግን ደግሞ ከመኖሪያ ቤት የንግድ ሱቁን ብታከራዩት እንኳን የቤት ኪራይ ይከፍልላቸዋል። ለምግብ ብላችሁ ለአንዳንድ ነገራችሁ ከበር ያደርጋል። እሱን በማሰብ እንግዲህ ሱቅ ነው ለእናንተ የተሰጣችሁ ማለት ነው። ሙሉ ክፍያው በድርጅቱ ተሸፍኗል። በዋነኝነት እንግዲህ
ከዚህ ነገር ውጭ ደግሞ እናንተ እንድትኖሩ የተወሰነ ነገር እስክትቋቋሙ ድረስ ጅምርን አንተዋችሁ እኛም እነሱን ተነጋግረን የቤት ኪራይ የተሻለ ቤት ተከራይታችሁ የምትኖሩበት እሱን ነገር እናመቻቻለን ማለት ነው። አንተዋችሁም ከዚህ በኋላ ወደ አንተ ስመጣ ወንድም ኪሩቤል ሌሎች ጥያቄዎች ይኖሩኛል። ስለ ድርጅቱ ብዙ ነገር ማወቅ እንፈልጋለን እኛም ቢሆንና አንደኛው ጥያቄ ለምሳሌ በአብዛኛው እንደዚህ አይነት ነገር የሚፈልጉት ተመልካቾች በውጭ ሀገር የሚኖሩ ናቸው። እነሱ ሰዎች ለምሳሌ አንድ የክፍያ መላክ ላይ ይቻል ይችላል። እንዴት ነው እናንተ ጋር መክፈል የሚችሉት? ለምሳሌ ተመላሽ የሚሆኑ ገንዘቦች አሉ። ለምሳሌ ባይፈልጉት እንኳን ከፍሎ ባይፈልጉት እንደዚህ ነገሮች ነግረኛል። ስለነሱ ነገሮች እስኪ ያብራራሉ። ጥሩ። ያው እንግዲህ እኛ የያዝነው ምንድነው ንግድ ስትይዝ ደግሞ ፍሌክሲቢሊቲ በደንብ መካተት ይኖርበታል እዚህ ላይ ማለት ነው። ያ ማለት ጥሩ ኦፈሮችን በመሀል ገበያ ላይ እየሰጠን ያለው በመሀል መርካቶ ላይ ያ ሲሆን ምንድነው ስፔሻሊ ውጭ ላሉ ሰዎች የተለያዩ አማራጮችን እናዘጋጃለን። ለምሳሌ ሀገር ውስጥ ባይኖሩና ያን ነገር መግዛት ቢፈልጉ በዚህ በሚኖረን አማራጮች በሙሉ ተደውሎ ቪዲዮ ያሉትን አማራጮች በደንብ እንዳዩ ከተደረገ በኋላ አግሪመንት ላይ በምንደርስ ጊዜ ራሴ መፈረም ነው ፈልገው ወኪል አለክም የሚሉ ከሆነ በዲኤችኤል አማራጭ ባሉበት ውል ይደርስላቸዋል። አንብበው ተስማምተው ፈርመው ወደኛ ይልኩልናል በዲኤችኤል ማለት ነው። በጣም ሴፍ የሆነ መንገድ ነው። ከዚህ በፊትም ነበሩ ተከታታዮች በዲኤችኤል ብሎላቸው መልሶ የሚጣላቸው ፈርመው አሉ። በትክክል ይሄው እዚሁ ጋር ያለማኛለን ማለት ነው። ስለዚህ ዲኤችኤል አማራጭ አለን የመጀመሪያው። ካልሆነም ደግሞ ሀገር ውስጥ ህጋዊ ወኪል ያላቸው ካሉ ወኪሎቹ መጥተው እንደራሳቸው ሆኖ ያለውን አማራጭ እኛ በደንብ አድርገን ቢሮ ላይ ገለጻ አድርገን ሳይት አስጎብኝተን ያሉትን አማራጮች እናሳያቸውና በዛ መንገድ በወኪል በኩል ሽያጫቸውን መፈጸም ይችላሉ ማለት ነው። በተጨማሪም ደግሞ አሁን ላይ በአንድ ጊዜ እንደዚህ ዛሬ ሆኖ ለምሳሌ ቅድመ ክፍያው 1,400,000 ምናምን ሺህ ብር የሚመጣው በአንድ ጊዜ አምጥተህ እዚህ ላይ ላትጥለው ትችላለህ። ከተለያየ ቦታ ላይ ካሽ ኮሌክት ማድረግ ሊኖርብህ ይችላል። ለሱም ይሆን እኛ የተወሰነ ጊዜ ሳቢ እናደርጋለን በጭንቅላታችን። ያ ሲሆን ግን ቢያንስ 100,000 ብር ሪዘርቬሽን ያደርግና ያንን ሀሳብ ወስደን ደግሞ ሀሳብ የሚቀይር አንድ ብር ሳይቆረጥ እንመልስለታለን። ምክንያቱም እዚህ ጋር እኛ በጣም ብዙ ፍላጎት ያለበት ነው ማርኬቱ። ስለዚህ እሱ ፍላጎቱ እዛ ላይ ካላደረ እሱን መያዝ ለኛ ምንም ጥቅም የለውም። በዛ ላይ ምንም እንቆርጠውም ነገር የለም። ዴይሊ የሚመጡ ሰዎች ስላሉ በዛ ቦታ ተተክተው ስራውን ይቀጥላሉ ማለት ነው። ስለዚህ እዚህ ጋር ጥሩ ነገር ነው። ማይመረጥም ስላልሆነ ደግሞ እንደዚህ አይነት ነገሮች ብዙ ማያጋጥሙም እኛ ጋር። ስለዚህ ቆንጆ ነገር ስለሆነ ይወዱታል። ተጨማሪው ነገር ደግሞ ምንድነው ለምሳሌ በየራውንድ ነው ክፍያቸው እና አሁን ለምሳሌ ዛሬውኑ መድረስ ባይችል ክፍያው የፎይታ ጊዜ የክፍያ ኦፕሽኖቹ በደንብ እንዲዘረዘሩ ስለምፈልግ ነው። ስለዚህ አንድ መክፈል የማይችል ሰው ለምሳሌ አንዴ ከከፈለ የመጀመሪያውን ራውንድ ከፍሎ ሁለተኛውን ቶሎ ላይ ደርስለት ይችላል ገንዘብ እስኪያጠራቅም እና ከዛ አንጻር ነው የፎይታ ጊዜ ያልኩት እና በሁለት ክፍያ ሁለተኛ ሶስተኛ ራውንድ ሲከፍሉ ቶሎ ላይ ያገኙ ይችላል። የመጀመሪያውን እንኳን አንዴ እንክፈል እንጂ ደፍረን እንክፈል እንጂ ሁለተኛ ላይ ልትቸገር ትችላለህ እና እስኪ ከሱ አንጻር እሱ ላይ ምን አለ መሰለህ፣ ለምሳሌ የቅድመ ክፍያ ብለን ያዘጋጀነው አለ አድቫንስ ፔመንቱ ማለት ነው አይደል? ዳውን ፔመንት የሚያደርጉትን እንዳልኩ ነው ቅድም። እንደዚህ አይደል የሆነ ካሽ ላይኖር ይችላል፣ ግን ደግሞ ቢያንስ የሱን ግማሽ ያህል ይከፍሉና ከሶስት ሳምንት እስከ 25 ቀን የሚጠጋ ጊዜ እንሰጠዋለን። በዛ ጊዜ ውስጥ እሱ ሰብስቦ ያንን ቅድመ ክፍያ ፋይናላይዝ እንዲያደርግ ጊዜ እንሰጠዋለን። ለምሳሌ 1 ሚሊዮን ቢሆን ክፍያው 500,000 ይከፍልና እስከ 25 ቀን ባለ ጊዜ ውስጥ 500 ፈልጎ ደግሞ አግሪመንት ይይዛል ማለት ነው። እስከዛ የሚኖረን ደግሞ አንደርስታንዲንግ እንሰጠዋለን ማለት ነው። ምክንያቱም እያንዳንዱን ነገር ሌጋሊ ነው የምንቀበለው ያለውም አማራጭ። በተለይ እኔ ትኩረት አድርገው እንዳየው የምፈልገው ስፔሻሊ ትንሽ ሁሉንም አቅም ያማከለ እንዲሆንላቸው 11ኛ እዚህ 4ኛ ፎቅ ላይ ያሉት የካሬ አማራጮች በጣም ቆንጆና ዲስካውንት የተደረገባቸው ስፔሻሊ ቶታሊ ዲስካውንት ላይ ያለ ነው። እኛ እንደ ድርጅት ማለት ነው ጊዜው የዲስካውንት ስለሆነ ዲስካውንት እየሰጠን ነው ያለ። ግን ሁሌ ይኖራል ማለት አይደለም። ይሄ ዲስካውንት የሚያገለግለው በወይዘሮ ፍቅርተና በኤልግል በኩል ለመጡ ለ25 ደንበኞች ብቻ የሚያገለግለው
ያም ሲሆን ለምሳሌ 4ኛ ፎቅ ላይ ያለውን አማራጭ እንደው ትንሽ ብዘረዝርልን 11 ካሬው 2,750,000 ብር ነው አጠቃላይ ክፍያው የሚሆነው። የዚህ ቅድመ ክፍያ 825,000 ብር ነው። 16 ካሬ ሜትሩ ደግሞ 4 ሚሊዮን ብር ነው አጠቃላይ ክፍያው። የዚህ ቅድመ ክፍያ 1,200,000 ብር ብቻ ነው መክፈል የሚጠበቅበት። 22 ካሬ ደግሞ ሰፋ አድርጎ ለሚፈልግ ሰው 4,840,000 ብር ነው ቶታል ዋጋው። የዚህ ቅድመ ክፍያ 726,000 ብር ነው የሚመጣው። 32 ካሬውን ደግሞ ለሚፈልግ ሰው 7,040,000 ብር ይከፍልና ቅድመ ክፍያ 10%ቱን 704,000 ብር ከፍሎ የሱቅ ባለቤት መሆን ይችላል ማለት ነው። እነዚህ ብቻ አይደሉም። 100 እና ከዛ በላይ ከፍ አድርጎ ለካፍቴሪያ ለመሳሰሉት ነገሮች ለሚፈልጉ ደንበኞቻችን መርጂንግ ኦፕሽን ስላለ ሰፊ ካሬም መግዛት ይችላል። እየቀላቀሉ ያሉትን አማራጮች በሙሉ ቢዝነሳቸውን ማስፋት ይችላል። በትክክል እኛ ጋር ሁሉም ነገር መፍትሄ ያለው። ስለዚህ ቅድም ካልከኝ የመጨረሻው ሀሳብ ላይ እናንሳና እናጠቃልል ይመስለኛል። ያ በደንብ ነው የገለጽካቸው አንተ። ለምሳሌ ያው የመጀመሪያ ክፍያዎቹ በደንብ ገንዘብ ጠቀም እስኪያደርጉ 100,000 ብር ይለኛል። ሪዘርቬሽን ሪዘርቭ ለማድረግ እንግዲህ 100,000 ብር እና 50 ብታደርግልኝ እንደውም ደስ ይለኛል። 50,000 ብር ሪዘርቭ ለማድረግ 50,000 ብር ብታደርግላችሁ ሰው ይደፋፈራል። ገብቷል አይደለም? ያ ጥሩ። እሺ፣ ስለዚህ እንደዛ እናደርጋለን። ስፔሻሊ በእነሱ ሳይድ ሪዘርቭ ለማድረግ ቢያንስ ቦታውን ገንዘቡን አንዴ እስከሚያስገቡ እንደዛ ብታደርግልኝ በጣም ደስ ይለኛል። ጥሩ አይደለም? በጣም ጥሩ ነው። በዚሁ አጠቃላይ አይ ቲንክ የአግሪመንቶቹ አሉ የቅድመ ክፍያ፣ ሁለተኛ ክፍያ ምናምን ይባሉ እና የቅድመ ክፍያ ከፍለው ደንበኞቻችን ወይም ደግሞ እዚህ ሱቅ ላይ ሆነ ቤት ላይ የሚኖሩ ሰዎች የቀሩትን ነገራቶች እዛው ላይ ሆኖ ወይም እየሰሩ የቀሩትን ነገራቶች መክፈል ይችላሉ ወይስ? በትክክል። ምክንያቱም አሁን እኛ እንዳልኩ ነው ነገ ከነገ ወዲያ እዚህ ጋር ሉሌ በደንብ ቀረብ ስለምትል ይታያል። ክፍያዎቹን ካያቸው ከቅድመ ክፍያው ቀጥሎ ሁለተኛ፣ ሶስተኛ እያሉ በ7 ዙር የተከፈሉ ክፍያዎች አሉ። እነዚህ አሁን ባላንስ ያደረጉ ናቸው። ያ ማለት ፊክስድ ነው። ምንም አይነት ነገር ማቴሪያል ጨመራላችሁ በፍጹም 0% ነው ወለዳችን። ምንም አይነት ወለድ አንቀበል። በዛ ላይ የትኛውንም አይነት የዶላርም የማቴሪያልም ፍላክቹዌት ማድረግ አፌክት አያደርገውም ማለት ነው። ስለዚህ እየሰሩ አድቫንሳቸውን ከፍለው እዚህ ጋር ቅድመ ክፍያቸውን፣ ሌላውን የቀራቸውን ካሽ ኮሌክት አድርገው እየሰሩበት የሚከፍሉበት ሁኔታ ይመቻቻል። እዚህ ብቻ አይደለም 100% ለሚከፍሉ ደንበኞቻችን 100% 18% ዲስካውንት እናደርግላቸዋል። 100 ለከፈለ ሰው ሙሉ ገንዘብ ላይ 18% ዲስካውንት አለ። ቶታል ዋጋ ሲቀነስ 18% ቅናሽ እንሰጠዋለን። እዚህ ጋር ስታየው አሁን በፐርሰንት ትንሽ ሊሆን ይችላል። ከ2 እስከ 4 ሚሊዮን ብር ነው ቅናሹ ራሱ የሚሆነው። 70% ለሚከፍሉ ደንበኞቻችን እስከ 10% የሚደርስ ቅናሽ እንሰጣለን። 50% ለከፈሉ ደንበኞቻችን 8% ቅናሽ እንሰጣለን። ስለዚህ በዚህ ደረጃ ሁሉንም አቅም ያለውን ሰውም እንደዚሁም ደግሞ መካከለኛ ህይወት ያለውንም እኛ አካታች ሆነን ነው መስራት የምናስበው ማለት ነው። በዚህ ደረጃ ነው እንግዲህ እየሰራ ነው ያለው። በጣም ጥሩ። እንግዲህ ያው የቀረን ነገር እንግዲህ ፋይናላይዝ ማድረግ አለብን። እኛም የተለያየ ስራ ስላለን እዛ ስላለብን ማለት ነው። ስለዚህ ሁሉ ተዘጋጅቶ ከሆነ እንግዲህ ውላቸውን አንደኛው ይፈርሙልኝ። ሁለተኛው ነገር ደግሞ በጣም ከልብ ማመስገን እፈልጋለሁ። እንግዲህ ተመልካቾችም በዚሁ አጋጣሚ የምነግራችሁ ነገር በዚህ ታማኝ ድርጅት በጣም ብዙ ትርፎችን ማግኘት ትችላላችሁ። ብዙ ሰው ይሄ ኢሹ አለበት፣ የማመን ያለማመን ችግር አለበት እና ይሄ ድርጅት የሚታመን ወደፊትም ጥሩ ስራዎችን የሚሰራ ከኛ ጋር ማብሮ ከእናንተ ጋር ማብሮ ማለት ነው። እንግዲህ 50,000 ብር ከፍሎ 100,000 ብር ከፍሎ ቤት ሪዘርቭ ማድረግ ቀላል ነገር አይደለም እና የዚህ እድል ተጠቃሚ ማለት ፈልጋለሁ። ብዙዎቻችሁም በውስጥ እየመጣችሁ ስለምታናገሩኝ ማለት ነው እና የዚህ እድል ተጠቃሚ መሆን ትችላላችሁ። እናንተም እንኳን ደስ አላችሁ። እኛም በጣም እናመሰግናለን። እግዚአብሔር ይስጣችሁ። በጣም ጥሩ። ስለዚህ አግሪመንቱን ያዙና እዛ ውል ክፍል ስላለ ወጡና እዚህ ጋር ከስር ባለው ላይ ታስፈርማቸው። ተመልሼ መጣሁ። ይሄ በስትክክል የተፈረመ ይመስለኛል። ትክክል ነው። የፈረሙበት የኔ ፊርማ ነው። እንግዲህ በዋነኝነት አመሰግናችኋለሁ ተመልካቾች። እንግዲህ አሁንም በድጋሚ እነግራችኋለሁ፣ እታች በሚቀመጠው ስልክ መደወል ብቻ ነው የሚጠበቅባችሁ። ማንን ነው የሚያገኙት ሲደውሉ?
ከታች ቁጥሩን እናስቀምጠውና ውጪ ላሉ ደንበኞች ያው በዋትስአፕ ቀጥታ ይደውሉ። ዳይሬክት በቴሌግራም ይቻላል። አገር ውስጥ ያለ ሰው ደግሞ ዳይሬክት ይደውልልን። ያው የኢትዮጵያ ቁጥር ስለምናስቀምጥ የጥሪ ማዕከል ቁጥራችን ነው የሚሆነው። ይደውሉልን፣ በቂ መረጃ ያገኛሉ። ቢሮ ሲመጡ ደግሞ ለመረዳት የደወላችሁ ከታች በሚቀመጠው ስልክ እያንዳንዱን ነገር እንግዲህ መረዳት መገንዘብ ትችላላችሁ። እኛ ጋር ስናወራ ያልተብራራ ነገር ካለ እናንተም እየደወላችሁ ሞር እንዲብራራላችሁ ማድረግ ትችላላችሁ ማለት ነው። አመሰግናለሁ አቶ ኪሩቤል።